ሴቶች በወንድ እጥረት የተሰቃዩባት የአውሮፓ ሀገር ላትቪያ። ሴቶች በላትቪያ የወንዶች እጥረት ሳቢያ ባል በመላ ሀገሪቱ በሰዓት እንዲቀጥሩ ተገደዋል። በቅርቡ በዩሮስታት በወጣ ዘገባ መሰረት ላትቪያ ከወንዶች በ15.5% የሚበልጥ ሴቶች እንዳሏትም ተረጋግጧል። በሰሜን ምስራቅ አውሮፓ የምትገኘው ላትቪያ በዓለም ላይ በሴቶችና በወንዶች የቁጥር ስርጭት መካከል ከፍተኛ ልዩነት ከሚታይባቸው ሀገራት ቀዳማዊ ሆና ተመዝግባለች። ይህ የወንዶች እጥረት በሀገሪቱ የፍቅር ህይወት፣ ትዳር እንዲሁም ማህበራዊ መዋቅር ላይ ከፍተኛ ጫና እያሳደረ ይገኛል። እንደ መረጃዎቹ ገለጻ በላትቪያ ያለው የሴቶች ቁጥር ከወንዶች በ8 በመቶ ገደማ ይበልጣል ተብሏል። ይህ ልዩነት በተለይ በወጣቱና በጎልማሳው የእድሜ ክልል ላይ ጎልቶ የሚታይ ሲሆን ሴቶች የሚመጥናቸውን የትዳር አጋር ለማግኘት በከፍተኛ ሁኔታ እንደሚቸገሩ ይነገራል። ችግሩ የወንዶች አለመወለድ ሳይሆን በወንዶች ላይ የሚታየው የሞት መጠን መናር ወይም መጨመር መሆኑን የዘርፉ ባለሙያዎች ያስረዳሉ። ለዚህም ዋና ዋና ምክንያቶቹ ከልክ ያለፈ የአልኮል አጠቃቀምና የሲጋራ ሱስ በላትቪያ ወንዶች ዘንድ በስፋት መታየቱ ነው። በልብ ህመምና በድንገተኛ አደጋዎች የሚሞቱ ወንዶች ቁጥር ከፍተኛ መሆኑም ሌላኛው ምክንያት ነው። በሀገሪቱ ሴቶች ከወንዶች በአማካይ 10 ዓመታት ብልጫ ያለው የእድሜ ክልል ጣሪያ አላቸው። በሌላ በኩል ማህበራዊ ተጽዕኖ ይህ የስነ ህዝብ መዛባት ብዙ የተማሩና ስኬታማ የላትቪያ ሴቶች የትዳር አጋር ለማግኘት ወደ ውጭ ሀገራት እንዲመለከቱ አስገድዷቸዋል። በተጨማሪም በሀገሪቱ ውስጥ ያለው የፍቺ መጠን እንዲጨምርና ቤተሰብ መዋቅር እንዲላላ ምክንያት መሆኑ ይነገራል። የላትቪያ መንግስት የወንዶችን ጤናና የአኗኗር ዘይቤ ለማሻሻል የተለያዩ ፖሊሲዎችን ቢቀርጽም እስካሁን በወንዶች ቁጥር መጨመር ላይ የታየ ትልቅ ለውጥ የለም። ውድ የጽናት ሚዲያ ቤተሰቦቻችን አብራችሁን እስከ መረጃ ሰዓታችን ድረስ ስለቆያችሁ እናመሰግናለን። በተጨማሪም በሌላ ጊዜም እንዲሁም እውነተኛ መረጃዎችን ስለምናጋራ ቪዲዮ በምንለቅበት ሰዓት እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮም ለብዙ ሰው እንዲደርስ ላይክ እና ሼር ማድረግ እንዳትረሱ።